ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች፣ ዛሬ ደግሞ ስለ ዩኒቨርሳል ላንጉዌጅ እንናገራለን እና ፍሮም ሪያሊቲ ቱ አብስትራክሽን ፒካሶን እንደ አንድ ኤግዛምፕል እያነሳን እንናገራለን። የመጀመሪያው ላንጉዌጅ እንዴት ነው የሚሰራው ወይም ቋንቋ እንዴት ይሰራል የሚለው እንይ። ስለዚህ የመጀመሪያው ነገር ምንድን ነው? እኛ ሰዎች ኢማጂኔቲቭ ስለሆንን ወይም ኢማጂን ማድረግ ስለምንችል ነው ቋንቋ የሚሰራው። በአጠቃላይ ማንኛውም ቋንቋ ማንኛውም ላንጉዌጅ የሚሰራው እኛ ኢማጂኔቲቭ ስለሆንን ነው። ለዛ ለምሳሌ አንድ ኤግዛምፕል እንሰጣችሁ። ለምሳሌ እኔ አንድ ድምፅ ሳወጣ፣ ለምሳሌ ፈረስ ስል ይሄ ድምፅ ፈረስ የሚለው ድምፅ እናንተ ጋር ሚኒንግ የሚሰጣችሁ ኢማጂኔቲቭ ስለሆናችሁ ነው። ይሄን ድምፅ ከሆነ ምስል ጋር ማገናኘት ትችላላችሁ። which is ኤግዚስት የሚያደርግ አይደለም። አሁን ለምሳሌ እኔ አልጠቀምኳችሁም ማለት አላሳያችሁ ይሄ ነገር ብዬ አላሳያችሁ፣ ግን ጀስት ብሎ ድምፅ ነው ያወጣሁት። ያንን ድምፅ ከሆነ ነገር ጋር ሊንክ የማድረግ ኢማጂኔቲቭ የሆነ ስኪል አለን ማለት ነው። ስለዚህ ያ ሀሳብ ያ ኢማጂኔቲቭ ያልኩት ወይም ያ ሀሳብ ኮንሰፕት እንለዋለን ማለት ነው። ኮንሰፕት ማለት ያ ነው በቃ ሀሳብ። የመጀመሪያው አይምሮ ውስጥ የሚፈጠር ጽንሰ ሀሳብ ልትሉ ትችላላችሁ። አይምሮ ውስጥ የሚጸነስ ሀሳብ እንደዛ ነው ማለት ነው። ስለዚህ ያንን ሀሳብ በፎርም እንገልጸዋለን። በመጀመሪያ ያው ራሱ ያ ኦብጀክት የዛ ኦብጀክት አፒራንሱ ወይም መገለጡ በራሱ ፎርም እንለዋለን። ለምሳሌ የፈረስን አይተነው በራሱ ኢትስ ፎርም እና አውትላይኑን፣ ከለሩን ወይም ደግሞ ራሱ ማሱን፣ ውፍረቱን ምናምን አይተን ፈረስ እንደሆነ እናውቃለን። ያ ፎርም እንለዋለን። ወይም ደግሞ ኢምፕላይድም ሊሆን ይችላል ወይም ደግሞ ሪፕሬዘንቴሽናልም ሊሆን ይችላል። ለምሳሌ አሁን በዚህ እንደ ኤግዛምፕል የተጠቀሰው ዛፍ አለን። ስለዚህ እኔ አሁን ለምሳሌ በድምፅ ስናገረው ዛፍ ስል አይምሯቸው ላይ ምስል ይመጣል አይደል? ኢማጂን ታደርጉታላችሁ ያንን ዛፍ። ዜን በቃል ደግሞ አሁን ስክሪኑ ላይ እንደምታዩት ትሪ ብዬ ብጽፍ ወይም ዛፍ ብዬ ብጽፍ ያ ዛፍ የሚለው ጽሁፍ ወይም ትሪ የሚለው ጽሁፍ እኛ ኢማጂኔቲቭ ስለሆነ ነው እንጂ ቀጥተኛ ግንኙነት የለውም። ፎር ዛት ማተር ቃላቶቹም ቀጥታ ግንኙነት የላቸውም። ቀጥታ ግንኙነት ቢኖረው ዓለም አቀፋዊ ይሆን ነበር አይደል? ለምሳሌ አክቹዋል ማንነቱ በስም ውስጥ ይኖር ነበር፣ ግን እንደዛ አይደለም። አክቹዋል ማንነቱ በስም ውስጥ በዛፍ በሚለው ኢንቲቲ ውስጥ እንደሌለ የምታውቁት። ለምሳሌ ዛፍ ስል ስፔሲፊክ የሆነ ታይፕ ኦፍ ዛፍ አይደለም የምታዩት፣ የተለያየ። ለምሳሌ እኔ አሁን ለምሳሌ አስቤ የነበረው ዛፍ ባህር ዛፍ ነበር ለምሳሌ። ሜቢ እናንተ ደግሞ የወይራ ዛፍ ምናምን ታስቡ ትችላላችሁ። ስለዚህ የሆነ ስፔሲፊክ እስካላደረኩት ድረስ አይምሯችን ላይ የሆነ አርቢትራሪ ነው። ስለዚህ ስፔሲፊክ አድርጌ እስካልተናገርኩት ድረስ ይሄ ዛፍ የሚለው ትርጉም አሻሚ ነው ማለት ነው አይደል? አሻሚ ነው። የተለያየ ዛፎችን ኢማጂን ልታደርጉ ትችላላችሁ። ልክ እንደዛ ሁሉ አሁን ሌተርም ለምሳሌ ትሪ የሚለው እንግሊዘኛ የማያነብ ሰው፣ ለምሳሌ እንግሊዘኛ የማያውቅ ሰው ትሪ የሚለው ቃል ምንም ትርጉም አይሰጠውም። ከአማርኛ ጋር ምናልባት ሊያዘማምድ ይችላል። እንዳልኳቸው ቲ ወደ ተ ሊቀርብለት ይችላል። አር እና ኢ ደግሞ እነሱ ምንም ሚኒንግ የለውም እንግሊዘኛ ለማያነብ ሰው ማለት ነው። እንግሊዘኛ ለሚያነብ ሰው ግን ትሪ የሚለውን ቀጥታ ከኮንሰፕቱ ጋር ሊንክ ማድረግ ይችላል ማለት ነው። ስለዚህ በአጠቃላይ ፎርም ማለት እንዳልኳቸው አፒራንስ ነው። የሆነ ኮንሰፕት አፒር ሲያደርግ ሲገለጥ እንደማለት ነው። የሆነ ሀሳብ የነበረ ነገር የሆነ ረቂቅ የነበረ ሀሳብ አይምሮ ውስጥ ብቻ ያለ ሊታወቅ የሚችል አይነት በእኛ በአይምሮአችን ሊታወቅ የሚችል ሀሳብ ወደ ዓለም ሲመጣ ሲገለጥ በምን መንገድ ሊገለጽ ይችላል? እንዳልኳችሁ በላንጉዌጅ የሚሰራው በዚህ መንገድ ነው። ሲገለጥ ያ ሀሳብ የሚባለው ነገር ሲገለጥ በጽሁፍ ሊሆን ይችላል፣ ወይም አክቹዋል ደግሞ በስዕልም ሊሆን ይችላል። ፎር ዛት ማተር ዜን ላንጉዌጅ እዚህ ጋር ብቻ አያቆምም። ለምሳሌ እኔ አሁን ገለጥኩት አይደል? በጽሁፍ ገለጽኩት። ያንን በጽሁፍ የገለጽኩትን አንድ ሰው አይቶት ፐርሲቭ ማድረግ አለበት። ያንን ፐርሰፕሽን የምንለው እሱ ነው። አይቶ ያንን የመተርጎም ማለት ነው አይደል? እስካልተረጎመው ድረስ ላንጉዌጅ ሊባል አይችልም። ለምሳሌ እኔ የሆነ ድምፅ አውጥቼ ኦኬ this is language ብል አልችልም። ምክንያቱም ምንም ሚኒንግ አይሰጥም። የሆነ ኮንሰፕት አይፈጥርም መልሶ አይደል? መጀመሪያውን ከኮንሰፕት አነበ የተነሳሁት የሆነ ኮንሰፕት ተነሳው፣ ከዛ ያንን እንዲገለጥ አደረኩት፣ በአካል እንዲገለጥ አደረኩት። ያንን ሀሳብ መልሶ ሌላ ሰው ያንን የተገለጠውን ሀሳብ አይቶ ወደ ሀሳብነት መመለስ አለበት አይደል? ፐርሰፕሽን የሚባለው ያ ነው።
ስለዚህ ኢማጂኔሽን ዲኮዲንግ the form back into the idea ወደ ተነሳው የመጀመሪያው አይዲያ ዲኮድ ማድረግ አለበት ነው። እሺ ስለዚህ በቃ ላንጉዌጅ የሚሰራው በዚህ ነው ባጭሩ። አሁን ፒካሶን ነኝ። ፒካሶ ሌትሊ የሰራቸውን ስራዎች ማየት ትችላላችሁ። እዚህ ጋም ለምሳሌ አንድ ያቀረብኩት አለ። ይሄ አሁን ግን በ15 ዓመቱ ስለሰራው አንድ ፔይንቲንግ ነው የምንናገረው። ርዕሱ ሳይንስ ኤንድ ቻሪቲ ይሰኛል። ልብ በሉ በ15 ዓመቱ ነው የሰራው እና በ15 ዓመቱ ሰርቶ ግን የማስተር አርቲስቶችን ስራ የሚገዳደር ነው እና በ1897 ነው የተሰራው ባልተሳሳት በ1897 እና በዛኑ ዓመት ተሸልሟል። በወርቅ ሜዳሊስት ነበር፣ ጎልድ ሜዳሊስት እና እንደ ኮምፖዚሽንም እና ደግሞ እንደ ኤክስኪዩሽንም ጥሩ ነው። በቃ ቆንጆ ተደርጎ የተሰራ ነው እና አርቲስቲክ ስኪሉን በዚህ መረዳት ትችላላችሁ። ኖርማሊ ሚኒንጉ ትርጉሙ የሳይንስ ኤንድ ቻሪቲ ይሄ ስታርክ የሆነ ወይም ኮልድ የሆነውን ሳይንስ እና ይሄ ትራዲሽንን እሱን ነው ሊያሳይ የፈለገ ወይም ካልቸር እና ሰው ለምሳሌ እንደዚህ በሶሻል ላይፍ ውስጥ መተዛዘን መራራት የሚባሉ አይነት ሀሳቦች አሉ። ሳይንስ ላይ ግን ያ የለም። በእሷ ተረጓጎም አክቹአሊ በእሷ ተረጓጎም እና ለምሳሌ አንድ ዶክተር ታካሚውን ሲያክም እንደ ፕሮፌሽናል ወይም አንድ የተበላሸን ዕቃ እንደሚጠግን ነው which is stark ማለት ኮልድ የሆነ አፕሮች ነው ያለው የሚል አይነት መልእክት ነው የሚያስተላልፍ ሳይንስ ሰውን አፕሮች የሚያደርግበት መንገድ በዚህ መንገድ ነው እያለ ነው። በአንጻሩ ደግሞ ካልቸር ባህል ወይም ኢንተራክሽን በሰዎች መካከል ያለው ኢንተራክሽን ደግሞ በጣም ኢንቲሜት ነው። ይሄ ሀዘኔታን መራራትን ያሳያል የሚል ነው። ለሳይንቲስቱ ወይም ለዶክተሩ እንደ ሞዴል የተጠቀማቸው አባቱ ናቸው። የተኛችሁ ደግሞ የጎዳና ተዳዳሪ ነገር እንደዛ ነች እና አይ ቲንክ በእነሱ ክፍያ 10 ሳንቲም ነገር ከፍሎ እንደ ሞዴል ፖዝ ያረጋት ነች። እንትኗ ነርሷ ወይም ምንድነው ሜደን ወይም የሰራተኛዋ እሷ ቲኔጀር ነች ነገር ልጅውን ታቅፋ የምታያት። ኤኒዌይስ ስዕሉ ላይ ያለው ሀሳብ ይሄ ነው እና ፒካሶ ይሄንን ላንጉዌጅ ኮንቬንሽናል የሆነውን ላንጉዌጅ በደንብ ማስተር አድርጎታል። እሱን እንድትረዱልኝ ነው ይሄን ያሳየሁት። በ15 ዓመቱ በቃ ጨርሷል ማለት ይቻላል። ጨርሷል። አሁን ካፕቸሪንግ ላይት አናቶሚ ምናምን የሚባሉ አይነት ሀሳቦች ወይም ፐርስፔክቲቭ ኢሹ አይደለም ማለት ነው እሱ ጋር። ዜን ወደ ምን እንመጣለን? የሱ አረዳድ እዚህ ጋር እንደምታዩት እንግዲህ ፓብሎ እንደተናገረው it took me 4 years to paint like Raphael but a lifetime to paint like a child የፓብሎ ፒካሶ አባባል ነው። ልክ እንደ ራፋኤል ስለ ራፋኤል አንድ ቪዲዮ ሰርችላችኋለሁ ባለፈው። እንደ ራፋኤል ለመሳል 4 ዓመት ብቻ ነው የወሰደብኝ፣ ግን እንደ ህፃን ተመልሶ እንደ ህፃን ለመሳል ግን ላይፍ ታይም ነው የወሰደብኝ ብሏል። which is ትንሽ ቬግ ነው፣ ግን በትክክል ያስረዳል ብዬ ያሰብኩትን ሀሳብ እዚህ ጋር አምጥቼላችኋለሁ። ምንድነው ሲንግ ደ አልፋቤት። አሁን ምን ብሎ ማሰብ ጀመረ ፒካሶ? ስዕል ወይም ፔይንቲንግ ማለት ይሄ የሪል ወርልድ ዊንዶ አይደል? ልክ እንደ መስኮት ሳይሆን የቪዥዋል ኤሌመንት ኮሌክሽን ነው። የኮሌክሽን ኦፍ ቪዥዋል ኤሌመንት ነው። አሁን ቪዥዋል ኤሌመንት የምንላቸው ለምሳሌ ኤሌመንትስ ኦፍ አርት ታውቃቸዋላችሁ ብዬ አስባለሁ። ከፖይንት ጀምሮ ላይን፣ ሼፕ፣ ፎርም፣ ቫልዩ፣ ከለር፣ ቴክስቸር ብለን ያየናቸው እና ስፔስ። አሁን ፔይንቲንግ ወይም ድሮይንግ ማለት በአጠቃላይ በቃ ያ ነው፣ ሌላ ነገር የለውም። እነዚህን ቪዥዋል ኤሌመንቶች ማገጣጠም ነው እንጂ ይሄ ሪሎ የሆነው ወርልድ ወይም የሪያሊቲ ኢሉዥን አይደለም፣ ራሱን ደግሞ መሳል አይደለም ይላል። ለምሳሌ አሁን እቺን ፖርትሬት ብታዩት አንዲት ሴት እንግዲህ ጊታር ይዛ የሚያሳይ ምስል ነው። የኪዩቢስት ሙቭመንት ላይ የተሰራ ነው። አንዱ ኪዩቢስት የመሰረቱት ውስጥ አንዱ ፓብሎ ፒካሶ ነው እና እንደምታዩት አሁን ቀጥታ እሷኑ አስመስሎ መስራት ሳይሆን ሀሳቡ እሷን የሚሰሩት ቪዥዋል ኤሌመንቶች ምን ምንድን ናቸው? ስትራክቸሮቹ ምን ምንድን ናቸው? ለምሳሌ አሁን ልክ እንደ አናቶሚስት ሆናችሁ ብታዩ፣ ልክ እንደ ባዮሎጂ ፊልድ ላይ እንዳለ ሰው ሆናችሁ ብታስቡ፣ የሰው ስትራክቸር ለምሳሌ ስኬሌተኑ ነው አይደል? አጽሙ ነው።
እኛን ፊርም አድርጎ እንደዚህ ቀጥ ብለን እንድንቆም የሚያደርገን አጥንታችን ነው። ልክ እንደዛ ደግሞ አሁን የቪዥዋል የሆነውን ኤሌመንት የምናየውን መልክ የሰውን መልክ ሊሆን ይችላል የሚይዙት ወይም ዋና ፎርም የሚያደርጉት ስትራክቸሮች ቪዥዋል ኤሌመንቶች እነሱን ነው የሚሰራው ወይም ኢሴንስ የምንለው ማለት ነው። ስለዚህ ለምሳሌ አንድን ሴት እሱ ሲያይ ወይም በስዕል አይን ማለት ነው በስዕል አይን ሲያይ በቃ ሲሊንደር ወይም ደግሞ ነው የፕሌኖች ግጥጥም ወይም የላይኖች ጥርቅም ነች ማለት ነው። እሺ አሁን እዚህ ጋር አንድ ሀሳብ ልንገራችሁ ስለ ላንጉዌጅ ስለሆነ የተነሳንበት ሀሳብ። ላንጉዌጅ ለምሳሌ አሁን ግልጽ የሆነ ላንጉዌጅ አለ። ለምሳሌ አሁን እኔ እናንተን ኮሚኒኬት የማደርግበት ላንጉዌጅ ግልጽ ነው፣ ብዙ ቅኔ ምናምን እንደዚህ ነገር የለውም ማለት በቃ ሊትራል የሆነ ቀጥታ መግባቢያ ነው፣ ሲምፕል የሆነ ዳይሬክት የሆነ እንትን። ስለዚህ አሁን ሪያሊስቲክ ፔይንቲንግ በራሱ ልክ እንደ ድርሰት ነው። ይሄ አሁን ለምሳሌ ድርሰት የልብ ወለድ ድርሰትን ብታነቡ ላንጉዌጁ ልክ ቅድም እንዳልኳችሁ ዳይሬክት ነው አይደል? ሲምፕል እና በቃ ፕሪሳይዝ ነው። ቀጥታ ሰውየው ማለት የፈለገው ሀሳብ እኛ ጋር እንዲደርስ ግልጽ በሆነ ቋንቋ ይጠቀማል። ልክ እንደዛ አሁን ሪያሊስቲክ ፔይንቲንግም የዛ አይነት ሮል አለው። ዳይሬክት እና በግልጽ መናገር የሚፈልገውን ነገር ያስተላልፋል ማለት ነው። በግልጽ ስል ግን ግልጽ እንዲሆን ምን ማድረግ አለበት? ኮምፖዚሽን ማሰብ አለበት ሰዓሊው በትክክል ሃይራርኪውን ፎካል ሃይራርኪውን ጠብቆ እንዲሁም ባላንሱን ጠብቆ መስራት አለበት። ቀጥታ ያንን ማስተላለፍ የፈለገውን ሀሳብ እንዲያስተላልፍ ማለት ነው። በአንጻሩ ግን ቅኔ ለምሳሌ በኖርማል ቋንቋ በእኛ ጊዜ ቅኔ አለና ኖርማል ዴይ ቱ ዴይ ላይፍ ላይ አንጠቀመው። ግን ለምሳሌ እንደዚህ አሁን አንድ ላንጉዌጅ እንደዚህ ፓራል ላይኖች ናቸው ብላችሁ ብታስቡ ቃላቶቹ የምናወጣቸው ቃላቶች ፓራል ላይ ናቸው ብለን ብናስብ፣ ቅኔ ሲሆን ግን ላይክ የተጠላለፈ አይነት ሀሳብ ነው። ቃልንና ኮንሰፕትን ማቆላለፍ ማለት ነው። ልክ እንደ አብስትራክት ማድረግ ነገር ከአንድም ሁለት ሚኒንግ እንዲሰጥ ምናምን ልክ እንደዛ ለማድረግ ግን ባጭር ጀስት የተወሰኑ ላይኖች በጣም ግዙፍ አይዲያዎች ሊገለጹ ይችላሉ በቅኔ አይደለ? ልክ እንደዛ የፒካሶ ሀሳብ እንደዛ ነው። አሁን አንድ መጽሐፍ የሚጻፍበትን ታሪክ አንድ መጽሐፍ ሊጻፍበት የሚችለውን ታሪክ በትንሽ ላይኖች በትንሽ የግጥም ቃላቶች እንደሚገለጸው ፒካሶም አንድ ሪያሊስቲክ ፔይንቲንግ ሊገልጸው የሚችለውን ሀሳብ በእንደዛ አይነት አብስትራክሽኖች ይገልጻቸው ነበር ማለት ነው። እዚህ ጋር ያንን ሀሳቡን በትክክል አስቀምጦልን ያለፈ ይመስለኛል። ስለዚህ ቡል ሴሪስ አሁን ይሄን የቡል ሴሪስ ስታዩት መጀመሪያ ከሪያሊስቲክ ከሆነው ከቡል ጀመረ አንድ ኮርማ ምስል ዜን ሲምፕሊፋይ የተደረገ ፎርሙ እየቀነሰ ማለት ነው አይደል? አክቹዋሊ የሆነው ሪያሊስቲክ የሆነው ፎርሙ እየቀነሰ ወደ ኤሰንስ ወይም ልክ እንደ ስፒሪት ወይም ነፍስ ልትሉት ትችላላችሁ ያንን የሚገልጹ ቃላቶች ወደ እነሱ ቀየረው ማለት ነው አይደል? ያንን ቡል የሚያሰኘው ጣን ወደ እነሱ ያወርደዋል which is ወደ ላይን መጨረሻ ላይ ሲምፕል ወደሆኑ ወደ ላይኖች ያወርዳቸዋል። እዚህ ጋር ምናልባት እርግጠኛ አይደለሁም ግን ፒካሶ ብሎ የጻፈው አለ የመጨረሻው ኮርነር ላይ እንደምታዩት ምስሉ ላይ ፒካሶ ራሱን ልክ እንደ ቡል ፖርትሬ ያረግ ነበር። ልክ እንደ ሰልፍ ፖርትሬት ማለት ይጠቀመው ነበር ቡልን። እርግጠኛ ከሆንኩኝ አንድ ቪዲዮ ሰራላችኋለሁ እዚህኛው ላይ። አሁን ወደ እነዚህ የአንድ ምስል ሲሰራ በፒካሶ አረዳድ እነዚህ ኤሌመንት ኦፍ አርትን ማገጣጠም ነው ብለን ነበር። እነዚህ ኤሌመንትስ ኦፍ አርት ምን ምንድን ናቸው? ለምሳሌ እስኪ ሶስቱን እንይ። ላይን፣ ሼፕ እና ፎርም። ላይን ስንል ኢትስ አ ባውንደሪ የሆነን ሰርፌስ ከሆነ ሰርፌስ የምንለይበት ነው፣ ወይም የሆነን ፎርም ከሆነ ፎርም ጋር የምንለይበት። ለምሳሌ አሁን እኔን ልታዩኝ የምትችሉት እዚህ ጋር ጠርዝ ስላለ ነው ማለት ነው አይደል? ባክግራውንድ ካለው ጋር የተቆረጠ ጠርዝ አለ። ይሄ ጠርዝ ታንጀብል አይደለም። አሁን ለምሳሌ በስልካችሁ ላይ ያንን ጠርዝ እንደዚህ ልትይዙት አሁን ትከሻይ ምናምን ልትይዙ አትችሉም፣ ግን ጠርዝ አለው ባጭሩ። ላይን የከለር ልዩነት ለምሳሌ እኔና በዚህ በባክግራውንድ መካከል ያለው የከለር ልዩነት ያንን ኤጅ ሰርቷል ማለት ነው። ኤጅ ወይም ባውንደሪ። ኔክስት ሼፕ ነው። ላይኖች ተገጣጥመው የሆነ ሼፕን ይሰራሉ ኢንክሎዝድ ሲሆኑ ማለት ነው። ላይን ኢንክሎዝድ ካልሆነ ኢትስ ጀስት አ ፓዝ የሆነ ፓዝ ነው። ኢንክሎዝድ ሲሆን ግን
ሼፕን ይፈጥራል ማለት ነው። በመቀጠል ፎርም ነው። ፎርም ስንል ፔይንቲንግ ላይ ኢሉዥን ነው፣ ኢሉዥን ኦፍ ዴፕዝ ነው ፎርም የሚለው ነገር እና አክቹዋል ሆኖ መገለጥ ነው። ቅድም እንዳልኳችሁ የሆነ ኦብጀክት ወይም የሆነ ሀሳብ አክቹዋል ሆኖ ሲገለጥ ፎርም እንለዋለን። ስለዚህ ኢሉዥን ኦፍ ዴፕዝ ኤንድ ቮሊዩም ነው። የሆነ ነገር ክብደት ልክ እንዳለው አድርገን ስናስብ ያ ነገር ስቲል እነዚህ ሀሳቦች ግን ኢማጂኔቲቭ ስለሆነ ነው የምናውቃቸው። ለምሳሌ አሁን እዚህ ጋር የምታዩትን ምስል አሁን ይሄ ጂፕሰም ካስት ነው። ክብደቱን እንደዚሁ መገመት ትችላላችሁ ጂፕሰም ስላችሁ፣ ምክንያቱም ኢማጂኔቲቭ ስለሆናችሁ እንጂ አነስታችሁ ሞክራችሁት አይደለም። ለምሳሌ እንደ ፊኛ ቀላል ይሆናል ብላችሁ አይምሯችሁ አያስበውም። እንደ ማጠቃለያ በተለይ ለጀማሪ ሰዓሊያን የመመክረው ምንድነው መጀመሪያ ቪዥዋል ላንጉጆችን በደንብ አጣጥመው መጨረስ ይፈልጋል which is አክቹዋሊ የሆነውን ሪል ወርልድ እይታን እሱን ደግሞ መስራት ማለት ነው። ደግሞ መስራት ከዛ በአይን ያየነውን መሳል ስንችል ኔክስት በምናብ ያየናቸውንም መስራት እንችላለን። ወይም ደግሞ እንዳልኳችሁ እነዚህ በኤሌመንትስ ኦፍ አርት ብቻ መጫወት እንችላለን። ባጭሩ ፕሌይፉል የሆነ አርት ጆርኒ ይኖረናል። ሌላው እንደ አናውንስመንት የአርት ሂስትሪ ኮርስ ጀምረናል። ስለዚህ የመጀመሪያው የሚሆነው ፕሪሂስቶሪክ አርት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ በቸር ያቆየን።